ውድ የዩቲዩብ ተከታታዮቼ እንዴት አላችሁ? ሰላም ናችሁ ወይ? በሀገር ውስጥ በውጭም ያላችሁት እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እናንተ ሰላም እንደምትሆኑ ተስፋ አለኝ። እኔም ጋር እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ ለመድኃኔዓለም። ሰላም ነኝ፣ ክብሩ ይስፋ። እና ደግሞ ኮሜንትም ለምትሰጡት ላይክ ለምታረጉት እጅግ በጣም አመሰግናለሁ። ሰብስክራይብ ላረጋችሁትም አመሰግናለሁ። አርጉልኝ። ያኔ ችግር የለውም ብዬ በቅንነት ቅን የሆነ ሰው መቼም ያደርጋል ብዬ ስለማስብ ችግር የለውም አርጉልኝ ማለት ነው። በተረፈ ስለ ድምፁ ጥራት ምናምን ነገር በጣም ይቅርታ ጠይቃለሁ ማለት ነው። ይቅርታ ትንሽ ድምፁ ረብሻችሁ ይችላል እና መራኪ ነገር ላታው ትችላላችሁ ማለት ነው። እንግዲህ ያኔ ችግር ነውና ተረዱኝ ማለት ነው። እና በተረፈ አስተያየታችሁን እቀበላለሁኝ። አስተያየታችሁን ጠብቃለሁኝ። እና በተረፈ ደግሞ ውድ የዩቲዩብ ተከታታዮቼ እንግዲህ ዛሬ የመጣሁበት ርዕስ ደስ የሚልም ነገር ነው። ያኔ አንዳንዴ ደስታም ጥሩ ዘወር ስንል አንዳንድ ነገር ታያላችሁ አይደለ? ዛሬ ያየሁትና የተመለከትኩት ነገር ዛሬ አይደለም፣ የፋሲካ ዕለት ነው። እንግዲህ ገነት ንጋቱና ባለቤቷ አብረው ለመሆን ችለዋል ማለት ነው። እግዚአብሔር የተመሰገነ ይሁን ማለት ነው። እኔ በጣም ነው እንደ ተመልካች እጅግ በጣም የምመኘው ነበርና የሰው ልጅ ውስጥ ጓዳውን የሚያውቀው ያው ባለቤቱ ነው። በእርግጥም ያው ባለቤቱ ነው። እኛ የምናውቀው ነገር የለም። ግን ከምናየው አንጻር ከፍቅራቸው አንጻር ምን አለበት አብረው ቢሆኑ ብዬ የምመኝ ነኝ ማለት ነው። ምክንያቱም ከፍቅራቸው አንጻር በሚዲያ ላይ ከሚያወሩት በልዴትም ሆነ በለቅሶም በእንትን በምንም ነገር የእውነት አብረው ነው የምታያቸው እና እውነትም ተለያይተዋል እንዴ? እውነት ተለያይተዋል ብሎ ጥያቄ ውስጥ የሚያስገባ ድረስ ነው ፍቅራቸው ማለት ነውና አብረው ቢሆኑ ችግራቸውን ፈተው አብረው ቢሆኑ ብዬ እመኝ ነበርና እግዚአብሔር የተመሰገነ ሰው በምኞት አይደለም፣ እግዚአብሔር በፈቀደው ሰዓት ነው ሁሉም ነገር የሚሆነው አይደል? እግዚአብሔር ሲፈቅድ ደግሞ ነገሮቹን አስተካክለው እንግዲህ እግዚአብሔር በፈቀደላቸው ቀን አንድ ላይ ለመሆን ይችላል ማለት ነው። ይሄ እጅግ በጣም የሚያስደስት ነው። በእውነት በጣም ደስ ይላል ማለት ነው። እግዚአብሔር ቀሪ ዘመናቸውን ደግሞ ደስተኛ ያድርጋቸው ማለት ነው። ምኞቴ ነው። ከዛ ስወጣ ደግሞ ብዙ አሁን ሶሻል ሚዲያ ላይ ትዳር የለም፣ ትዳር ብዙም የለም ይባላል ማለት ነው። ግን ትዳር በእውነት እኔ አንድ ነገር አምናለሁ። ባይዘው ምንድነው ማምነው? ትዳር በሶሻል ሚዲያ ሆነ በመሰው ሚንጣ በእናት አባት ሚምጣ ያን ትዳር እግዚአብሔር መርጦ ወደ እናንተ ሲያመጣው መርጦታል። አለቀ። በአራት ነጥብ መርጦ አምጥቶ ለእናንተ ይሄ ነው ባለሽ ተብለሽ ተመርጠሻል፣ ወይንም ይችና ሚስትህ ተብሎ ተመርጧል ማለት ነው። እና ብዙ ሶሻል ሚዲያ ላይ ተገናኝተው የተጋቡ ትዳራቸው የሰመረ አለ ምሳሌ። ሁለተኛ ደግሞ እንደዚህ በአባትናነት በምንም በሰውም ተጋብተው ትዳራቸው ያሰምራል ለማለት ነው። ወይኔ እንደው ደግነቱ እርጉዝ አይደለሁም እንጂ እውነት እርጉዝ ያስወርዳል መኪናው ማለት ነው። ጉድ እኮ ነው ዘንድሮ። ትግስት ውስጠኝ አልሙሄም መኪናው እየወለወለኝ እኮ ነው። እና ደስ የሚለው ነገር ብዙ የተጋቡ አሉ። ትዳራቸውን እስከ መጨረሻው ያስምርላቸው ነው የምለው። የእውነት ደስ የሚል ህይወት የሚኖሩ አሉ። ደስ የሚል ትዳር እየያዙም አሉ ማለት ነው። ይሄ መልካም ነገር ነው። እንደዚሁ ደግሞ የሚለያዩም አሉ። እንደው መለያየት ባይኖር ደስ ይለኛል፣ ለኔ ለግሌ ማለት ነው።
ሳናቅም እያወቅንም ግን ነገራችንን አስተካክለን አብረን ብንችል ደስ ይላል እላለሁ ማለት ነው። ሁለተኛ ደግሞ አንዳንዴ ሶሻል ሚዲያ ላይ ብዙ ነገራችንን የእውነት አንዳንዴ ገበና የሚባል ነገር አለና በአሁኑ ሰዓት ያለንበት ጊዜ በጣም ከባድ ነው። በጣም ማለት ነው። ሚዲያ ላይ የምናወጣቸውና የማናወጣቸውን ብንለይ በጣም ደስ ይለኛል። በተለይ ትዳር ነክ ነገር፣ የቤተሰብ ነክ ነገር በጭራሽ መውጣት የሌለበት ነገር ነው ብዬ ነው የማስበው። ማለት አንዳንዴ ሚስጥር ይወራና ሲጣሉ የሚወጣ ነገር አለ፣ የሚዘከዘክ ነገር አለና ይሄ ነገር ቢቀር ማለት ሚዲያ ላይ ሁሉ ነገር ባይወጣ ደስ ይለኛል ብዬ አስባለሁ። ምክንያቱም አንዳንድ ነገሮች ይሄን ያልኩበት ምክንያት ዝም ብዬ አይደለም። አንዳንድ ነገሮች እያየው ስለሆነ በነገራችን ላይ ጸብን ቢዝነስ አድርገውታል። በአሁኑ ሰዓት በውስጥ ተመካክረው ነው መሰለኝ፣ በውስጥ ተመካክረው ይጣላሉ። ግን አይደለም ባራምን በጥል በዚህ በመነጋገር በዚህ በመሰዳዲ በመንቋሸሽ የሚመጣ ብር አፈር ይበላ። በእውነት እኔ ደስ አይለኝም። ሃይማኖትን የሚነካ ራስሽን ዝቅ አድርገሽ እንደ ብዙ ነገር እኮ የሚሰራ ስራ አለ በመልካምነት። በእርግጥ ሰው ስድብን ይወዳል፣ እውነት ለመናገር ማለት ነው። የኛ ሰው መናቆርን ሶሻል ሚዲያው ሲቀዘቅዝ አንወድም የሚሉ አሉ። ይሄ ስህተት ነው፣ ስህተት ነውና በተለይ ቆጠብ ብንል ደስ ይለኛል። ይሄ ዘርና ዘርን የሚያነካካ ሃይማኖትና ሃይማኖትን የሚያነካካ ወጥተና የራሳችንን ስራ ብንሰራ ደስ ይለኛልና በሰው ዳር በሰው ህይወት ባይገባ ብዬ እላለሁ ማለት ነው። ለምን አብዛኛው የሰው ልጅ ህይወቱ የሚበላሸው ሚስጥሩ ወደ ዳር ከወጣ በኋላ ያን ሚስጥር አወጣብሻለሁ አወጣብሃለሁ ብዙ ነገሮች አሉ ማለት ነው። እና ይሄ ነገር ቆጠብ ቢል ደስ ይለኛል። እኔ መካሪ ሁኛ አይደለም፣ ግን ከምናየው አንፃር ጎጂ ሀሳብ ስለሆኑ ማለት ነው። በኋላ አሁን ምሳሌ አሁን አንድ ሰው እናትም ልጅም ተጣልተው በኋላ ያቺ ሰው መካሪ ልትሆን አትችልም። ለምን ራሷ ልጇን ያላከበረኝ እናቷን ያላከበረኝ እኔን ልትመክረኝ አትችልም አይደል? እና እንደዛ ነገር ስለሚኖር መጀመሪያ መከበር በከንፈር የሚባል አባባል አለና መጀመሪያ ራሳችንን እናስከብር ማለት ነው። ራሳችንን ካስከበርን በኋላ ለሰው ብንመክር ለሰው መልካም ነገር ብናስብ ያምርብናል ማለት ነው። ከዛ ውጭ ግን ራሴን ዝቅ አድርጌ ለሰው መካሪ ልሆን አልችልም፣ ሙስታሂል። ምክንያቱም እኔ ራሴ ማንነኝ ብዬ አስቤ ነው ሰው መክረውና ይሄን ያልኩላችሁ ምክንያቱ የሚሯሯጥ የሚዋጀብ ነገር ስላየሁኝ ነውና ለዛ ነገር ጠንቀቅ ማለት ያስፈልጋል ማለት ነው። እንግዲህ በጣም ይቅርታ እንደው ለተንፈስ ብዬ እንጂ መቼም ቪዲዮ ሰራው አይባልም። በጣም አስቸጋሪ ነው። መንገዱም እንደምታዩት ከባድ ነው፣ ድምጽ አለው ምናምን ነገር። ሙሂም እንግዲህ ማጠቅማችሁ ሰዱት። አመሰግናለሁ። ሰላም ሁኑልኝ። ባባይ